Okay, salam TikTok, salam YouTube. This is Bad Trades Daily Fundamentals. በቲክቶክ እና ላይቭ ለምትከታተሉት ይህ የዲሴምበር 19 ማርኬቱ ላይ ምን ተፈጠረ እና ጃፓኒስ ኢንተረስት ሬቷን ሃይክ አድርጋ ጃፓኒስን ደክሞ ነበር። ስለሱ እና ተጨማሪ ነገሮችን አንድ ላይ እናያለን። ሶ ሰብስክራይብ አላረገ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ you know all the things description ምናምን ሶ አሁን ቶሎ ላርግና ዛሬ I am cooking for December እና እስቲ እንያለን ማለት ነው። ሶ ዛሬ ቤዚካሊ ካላንደር ላይ አዲስ ነገር ያለው ጃፓኒስ ኢንትረስት ሬቷን ከ0.5 ወደ 0.75 ጨምራ ነበር እና ያ የጨመረችው ምክንያት ኢንፍሌሽንን ለመዋጋት እና ዲፍሌሽን አቁማል የሚል ስታንስ ይዘዋል። ግን ኢንተረስት ሬት ስለጨመሩ ጃፓኒስ ይህን ጠንክሯል ማለት አይደለም። ኳይት ዲ ኦፖዚት ነው የተፈጠረው ማለት ነው። ይህን የተፈጠረበት ምክንያት it was more of a hawkish ሳይሆን ዶቪሽ ሃይክ ነው። ገባችኋ? ዶቪሽ ሃይክ ካራክተሪስቲክሱ ምንድነው ካላችሁኝ እኔ እዚህ አካባቢ ላይ ፖስቼ ነበረ። ጃፓኒስ ይሄን ወደ ላይ ይሄዳል ምናምን ብዬ ቴሌግራም ጆይን ካላረጋችሁ ጆይን እያረጋችሁ ሶ ቤዚካሊ የጃፓኒስ ይሄን እንደዚህ ሪያክት ያደረገበት ምክንያት ጠዋት 1 ሰዓት ላይ ነበረ ፕሬስ ኮንፈረንሱ። ወደ 2 ሰዓት ነበረ ፕሬስ ኮንፈረንሱ 2 ከምናምን። በዛ ኮንፈረንስ ላይ ገቨርነር ዩኤዳ ጃፓኒስ ወደፊት የሚመጣውን ስለ ኢንትረስት ሬት አግሬሲቭ እና ኮሚትድ አልሆንም ብሏል። ሶ ኢትስ ላይክ የሚመጡት ሬት ራይዝ I'm not committed. So they didn't show any signs of commitment. ማርኬቱ የጠበቀ የነበረው ኮሚትመንት ነበር። like they were expecting ጃፓኒስ በጣም አግሬሲቭ እንዲሆኑ አግሬሽን እንዲኖር ነበረ ማርኬቱ በጣም የጠበቀ የነበረው። quite completely the opposite ነው የተፈጠረው። like completely the opposite የተፈጠረበት ምክንያት ማርኬቱ የጠበቀው ከዚህ በኋላ ኢንተረስት ሬት ሃይክ እናደርጋለን እና አግሬሲቭ እንሆናለን ብለው ነበረ። ማርኬቱ ይህን ሁሉ ፕራይሲንግ ያደረገ የነበረው if you actually see from a daily time frame ከባለፈው 2 ሳምንት ጀምሮ ነበረ ሉዝ ያደረገ የነበረው። እንደምታዩት ጃፓኒስን የደከመ ነበረ፣ ግን የተጠበቀው አይነት አደካከም አልነበረም የመጣው። ማርኬቱ ኢሚዲየትሊ ሆኪሽ ሲሆን ዶቪሽ ሲሆንባቸው like ኢንትረስት ሬትን አልጨምርም ምናምን ላይጨመር ይችላል ዳታ ላይ ፎከስድ እንሆናለን ምናምን ሲባል ኢሚዲየትሊ ጃፓኒስን እንደምታዩት ጥንካሬ ወጥቷል። ግን የፋይናንስ ሚኒስተሯ እዚህ ጋር የቃላት ማስፈራሪያ ይባላል የቃላት ማስፈራሪያ ጣል አድርጋ ነበረ እና ምን አለች መሰላችሁ? ጃፓኒስ ይህን ከሚያስፈልገው በላይ ከተዳከመ ይህ ማለት የኤስዲጄፒዋይ ላይክ 159-160 አካባቢ ላይ የሚገባ ከሆነ የፎሬክስ ማርኬት ኢንተርቬንሽን ሊኖር ይችላል። ላይክ እዚህ አካባቢ ላይ እንደውም ጁላይ 24 ላይ 161 ነበረ። ሶ ወደ ላይ አካባቢ ከሄደ ኤክሴሲቭ ሌቭል ላይ ሊደርስ ከቻለ they would actually intervene የማድረግ ፕሮባቢሊቲ አላቸው እና ይሄ ማርኬቱ ይህን ዜና እንደ ንቀት ነው የቆጠረው። ሶ I don't think የማርኬቱ ጃፓኒስ ይህን actually aggressively ሴንትራል ባንኮቹ ኢንፍሉዌንስ አድርገው የሚሆናችን ከዚህ ማርኬቱ አክቹሊ በጣም ያስቃል። as soon as ትዊት ስታደርግ ስፒቿን ማርኬት ሾርት ሆኖ ነበረ። ለሚ አክቹሊ እዚህ ጋር ላሳያችሁ። ሶ ሜቢ 15 ሚኒትስ ላይ ነው የምታዩት። ስፒቹ የነበረው እዚህ ጋር ነበረች። ላይክ ልክ 1 ሰዓት ሲል 17 ሲል ነበረ ስፒች የነበረው። ከዛ ማርኬቱ ስሞል ሴል ኦፍ ነበረ፣ ኩክሊ ሪባውንድ ነው ያደረገው። they're like finance minister get away, that's the price እዚህ ጋር እንደምታዩት that's like get away. so I don't think ማርኬቱ እዛ ላይ ፎከስድ የሆነ አይደለም። so እስካሁን ድረስ የጠበቅነው ደካማ ነበረ ብለን ግን the story is different. The story is actually different. እና ዛሬ ፓውንድ ሪቴል ሴልስ ተለቆ ነበር። የፓውንድ ሪቴል ሴልስ ከተጠበቀው በታች ነው እና አንዳንድ ኢኮኖሚስቶችንም ሳይ አክቹሊ ፓውንድ ቀጣይ ዓመት ከዶላር በላይ ሊደክም ይችላል። ገባችኋ? ሶ ላይክ
ከቀጣይ ዓመት በላይ ሊደክም ይችላል የሚል ወሬ ከመጣ እና that thing actually has a bad news. so ፓውንድ እንደምትመለከቱት even if hawkish cut ቢሆንም ማርኬቱ ግን ቀስ በቀስ ፕራይሲንግ እያደረገ ያለው ድክመትን ነው። እዚህ ጋር እንደምታዩት ቀስ በቀስ ፕራይሲንግ እያደረገ ያለው ድክመትን ነው ማለት ነው። ሶ ይሄ ነገር ምን ያሳየናል? ፓውንድ ሜቢ ኔክስት ይር ከምናስበው በላይ ሬት ከት ሊኖር ይችላል የሚል ፕሮባቢሊቲ ያሳያል። ሶ ዳት ሜክስ ፓውንድ ኤክስትሪምሊ ደካማ እና የፌድ ስፒችን ነበረን። ሶ የፌድ ስፒችን ሪያክሽን በአጭር ቋንቋ 10 ይር ይልድን በማየት እናያለን። ሶ ግን የፌድ ገቨርነሮች ያወሩትንም ከኒውስ ታቡ አንድ ላይ እናያለን። ሶ እዚህ ጋር እንደምትመለከቱት the speech let's take it by hour and yeah I mean generally the 10 year is kind of ranging ግን bearish ይህም የጎልድን ቤኔፊት አድርጎታል። ትንሽ ጎልድ has benefit a lot not ትንሽ a lot እናም ጎልድንም ብናየው ማርኬቱን actually ዛሬ ትንሽ ኦል ታይም ሃይ ለመስበር እየሞከረ ይሆናል። ላይክ እንደነገርኳችሁ ባለፈው ኢንትረስት ሲፒአይ ሲለቀቅ actually we expected this like ወደ ኦል ታይም ሃይ የመጠጋት even probability አለው ብለን ነበር። I mean of course there is some chaotic move ግን that's what happens the market በጣም chaotic ነበረ ግን overall for the short term bullish ነው። ዶላር actually ከጎልድ አንጻርም እኩል ተጠናክሮ ነበር። ምክንያቱም ቬንዙዌላ እና አሜሪካ ጦርነት ላይ ሲኖር ያው የሴፍ ሄቨን አሴቶች ዲማንዳቸው ይጨምራል። የሴፍ ሄቨን አሴት ዋነኛው ዶላር ነው። ሶ ፎር ዳት ሪዝን ዶላር በጣም ጠንክሮ ነበረ። ግን ሲፒአዩ ሲደክም እንደምታዩት ሂውጅ ድሮፕ ነበረ። ኤክስኪውዝ ሚ። ከዛ በኋላ ግን ማርኬቱ ይሄንን ሲፒአይ ዳታ አክቹሊ እንደ ቁጥሩ ማየት አልፈለጉም። የሰማችሁና ይሄንን 2.7% የመጣውን ሲፒአይ እንደ ቁጥሩ ማየት አይፈልጉም። ለምን መሰላችሁ? ኪ ዳታዎችና ሜትሪክሶች ትክክል አይደሉም ተብሎ ይታሰባል። የኦክቶበር ሲፒአይ የለም፣ የኖቬምበር ነው ያገኘነው። የኖቬምበርም ሰርቬው ፓርት አይሰራም። ሶ the key critical points of the CPI actually እንደተጠበቀው ሾኪንግ ዳታው ዶላርን በጣም አልፈጠፈጠውም። ላይክ ማርኬቱ ኦልሬዲ ትንሽ ሪላይዝ ሲያደርግ I mean the CPI shows bad ግን በጣም ማርኬቱን ኢንፍሉዌንስ የሚያደርገው ማርኬቱ በጣም ፎከስድ የሚሆነው በዲሴምበር ሲፒአይ ነው። ይህ ማለት ጃንዋሪ ላይ ነው የሚለቀቀው። ጃንዋሪ በሁለተኛው ሳምንት ማለት ነው። ጃንዋሪ በገባ በሁለተኛው ሳምንት ሲፒአይ ይለቀቃል። ያ ሲፒአይ ነው ማርኬቱ ትንሽ ዌይት ሰጥቶት ፎከስ አድርጎ የሚያየው ማለት ነው። ትንሽ ዌይት እና ፎከስ የሚኖረው አዳት ታይም ነው እና ከዚህ ፕራይስ አክሽንን መረዳት የሚችሉት ዶላር ሪቨርስ መጠንከር ነበር የጀመረው። ግን ጎልድ ማርኬት ላይ ስቲል ሄጂንግ አክቲቪቲ አለ። ይሄ ላይክ ቢግ ኢንስቲትዩሽኖች ስቲል ሄጅ እያደረጉ ነው። ላይክ ስቲል ሄጅ እያደረጉ ነው እና የጎልድ ፕራይስን ቤዚካሊ ማውረድ በጣም ከባድ እየሆነ ነው። በአጭር ቋንቋ የጎልድ ፕራይስን ማውረድ በጣም ከባድ እየሆነ ነው። ምክንያቱም there is a big hedger in the market, all time high ላይ there are big sellers እና it's all nothing but chaos. This is all nothing but chaos በአጭር ቋንቋ። so የጎልድ ሙቭመንት like maybe next week ይረጋጋል የሚል I have ትንሽ ኮንቪክሽን ሌስ ኮንቪክሽን ነው የሚባለው። ያ ሌስ ኮንቪክሽን ግን የጃፓን ከዚህ በኋላ የሚመጡትን የጃፓን ዳታዎች ቁልፍ ናቸው። ከዚህ በኋላ የሚመጡት የጃፓን ዳታዎች አክቹሊ ትንሽ ማተር ያደርጋሉ። we have to focus a lot በጣም on Japanese data because the euro bond ላይም የተወሰነ ሴል ኦፍ እየመጣ ስለሆነ ጃፓኒስ ይሄን እስቲ ትንሽ ፎከስ ብታደርጉ ኔክስት ዊክም ትንሽ ቮላቲሊቲ ይኖራል ብዬ አስባለሁ። ዛሬ ስቶክ ማርኬት ሪባውንድ አድርጎ ነበር። actually the reason was like OpenAI had financing good financing like about $900 billion in talks ናቸው ሲባል ቴክ ሴክተሩ በጣም ፖዚቲቭ ነበረ። that
takes the rest of the day ዛሬ በኤስኤንፒ 500 was bullish ምክንያቱም የቴክ ሴክተሩ ማነቃቃት ኦፕን ኤአይ ትንሽ ፋንዲንግ ወሬ አሪፍ ስለነበረ for that reason ትንሽ ስቶክ ማርኬት bullish ነበረ ጎልድ ግን it was just ranging basically like real direction የምናገኘው በኢንፍሌሽን ፕሮስፔክት እና ኢንትረስት ሬት it's gonna be የዲሴምበር ሲፒአይ ካየን በኋላ ነው ሶ ሰመራይዝ አደርገው ጎልድ እንደዚህ የሚቅበጀበሽ ሙቭ የያዘበት ምክንያት ያው ኦል ታይም ሃይ ላይ ትላልቅ ሴለሮች እንዳሉ የታወቀ ነው እሱ ብቻ አይደለም ግን የሲፒአይ ዳታውንም ማርኬቱ ለጎልድ እንደ ጥሩ ነገር እየወሰደ ነው but still that doesn't justify so gold ላይ ያለኝ position it's slightly bearish ነኝ like overall long term bearish ነኝ ግን for the short term I have no commitment whatsoever plus ቅዳሜና እሁድ ላይ ራሽያ ቶክስ ይኖራል ራሽያና ዩክሬን ቶክስ ይኖራሉ እና በዛ ቶክ ላይ ትልቅ ነገር ሊቀየር ይችላል የሚል ሐሳብ አለኝ ሶ ቅዳሜና እሁድ የሚመጣው ነገር በጣም ይወስናል ማለት ነው ሶ ዶላር ለጊዜው የተወሰነ ጠንክሯል ምክንያቱም ሲፒአይ ዳታው እንደተጠበቀው መጥፎ ነገር እንዳለው ማርኬቱ ሪላይዝ እያደረገ አይደለም ፕላስ ጃፓኒስ ይሄን ደግሞ እንደተጠበቀውም ሆኪሽ አልነበረም ያ ሪላቲቭ ስትሬንግዙን ስለቀነሰው በጃፓኒስ ይሄንም እንደዛ አልጠነከረም so that's what all you need to know ዛሬ ጃፓኒስ ይሄን ሆኪሽ ራይዝ ነበረ I mean ዶቪሽ ራይዝ ነበረ or ዶቪሽ ኢንትረስት ሬት መጨመር ለዛ ማርኬቱ ደግሞ ሆኪሽ ነበር የጠበቀው ዲስአፖይንት ስለሆነ immediately sell off መጥቷል ማለት ነው so if you got any questions አሁን ልቀበል and ለዲሴምበር 21 ካሁኑ የተዘጋጁ ስለሆነ please do let me know አሁን ጥያቄ ካላችሁ ቶሎ ልቀበል